ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማረን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማረን እንገኛለን። እንግዲህ በዛሬው ትምህርታችን ዘወትር የምንጠቀማቸው ቃላቶችን፣ አጫጭር አረፍተ ነገሮች በቀላሉ መንገድ እንዴት አድርገን ነው ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንመማረው። እዚህ ቪዲዮ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ዘወትር የምንጠቀማቸው ቃላቶች ወይም አጫጭር አረፍተ ነገሮች ናቸው። ቆንጆ የሆኑ አጫጭር አረፍተ ነገሮች ነው ዛሬ የምንመማረው። በመጀመሪያ ደረጃ እንግዲህ ቃላቶችንም ሆነ አጫጭር አረፍተ ነገሮችን በቀላሉ ለማንበብ በመጀመሪያ ደረጃ ፊደላትን ወይም ሆሄያትን ገና ከመሰረቱ ከለየን በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ ከዚህ ጋር የመጀመሪያውን ስናይ ከዚህ የተለያዩ ሀሳብ ያላቸው አሉ። በቀላሉ እንግዲህ እስከ መጨረሻው እያንዳንዳቸውን እናያለን ማለት ነው። የመጀመሪያውን ከዚህ ጋር ስናይ የኔ የልብ ጓደኛዬ ነህ ይላል። እንግዲህ እያንዳንዳቸውን አሁን በቃል ደረጃ እናነባለን። የኔ የልብ ጓደኛዬ ነህ ነው የሚለው። ጠቅለል ስናደርገው የኔ የልብ ጓደኛዬ ነህ፣ የኔ የልብ ጓደኛዬ ነህ ነው የሚለው። በአንድ ላይ ስናነበው ቀለል ባለ መንገድ የኔ የልብ ጓደኛዬ ነህ ብለን እናነባለን፣ እንጽፋለን ማለት ነው። እንግዲህ አንድን ሰው የኔ የልብ ጓደኛዬ ነህ ወይም የኔ የልብ ጓደኛዬ ነሽ ለማለት ስንፈልግ ከዚህ ጋር ህን ወደ ሽ በመቀየር ለሴትና ለወንድ አድርገን መጠቀም እንችላለን ማለት ነው። ጠቅለል ስናደርገው የኔ የልብ ጓደኛዬ ነህ ብለን እናነባለን፣ እንጽፋለን ማለት ነው። እንግዲህ ቴክስት አድርገን ስለ ጓደኛችን መግለጽ ከፈለግን በዚህ መልኩ ቴክስት ማድረግ እንችላለን። ቀጣይ ደግሞ የኔ ምርጥ ስጦታ ነሽ ነው የሚለው። በአንድ ላይ የኔ ምርጥ ስጦታ ነሽ፣ የኔ ምርጥ ስጦታ ነሽ ይላል። እንግዲህ የኔ ምርጥ ስጦታ ነሽ ለማለት ስንፈልግ በዚህ መልኩ ቴክስት ለማድረግ ከፈለግን ማድረግ እንችላለን ማለት ነው። የኔ ምርጥ ስጦታ ነሽ፣ የኔ ምርጥ ስጦታ ነህ ማለት እንችላለን። ህንና ህሽን በመቃየር ወንድም ለሴትም አድርገን መጠቀም እንችላለን ማለት ነው። አሁን በቀላሉ በዚህ መልኩ መግለጽ እንችላለን ማለት ነው። ቀጣይ ደግሞ ለኔ ታላቅ ውለታዬ ነህ። በአንድ ላይ ስናነበው ለኔ ታላቅ ውለታዬ ነህ ነው የሚለው። በአንድ ላይ ለኔ ታላቅ ውለታዬ ነህ፣ ለኔ ታላቅ ውለታዬ ነህ ብለን እናነባለን፣ እንጽፋለን ማለት ነው። እንግዲህ እወድሻለሁ በአንድ ላይ ለዘላለም እወድሻለሁ ነው የሚለው። በአንድ ላይ ለዘላለም እወድሻለሁ ብለን እናነባለን፣ እንጽፋለን ማለት ነው። ቀጣይ የኔ የህይወቴ ብርሃን ነህ፣ የኔ የህይወቴ ብርሃን ነህ ይላል። በአንድ ላይ የኔ የህይወቴ ብርሃን ነህ፣ የኔ የህይወቴ ብርሃን ነህ ብለን እናነባለን፣ እንጽፋለን። እንግዲህ ጠቅለል አድርገን ስናነበው ምንድነው? የኔ የህይወቴ ብርሃን ነህ ብለን እናነባለን፣ የኔ የህይወቴ ብርሃን ነህ። ቀጣይ ደግሞ ሁል ጊዜ ካንቺ ጎን ነኝ። በአንድ ላይ ሁል ጊዜ ካንቺ ጎን ነኝ ነው የሚለው። በአንድ ላይ ሁልጊዜ ካንቺ ጎን ነኝ፣ ሁልጊዜ ካንቺ ጎን ነኝ ብለን እናነባለን፣ እንጽፋለን። ቀጣይ ደግሞ ሁሌም አስብሃለሁ። በአንድ ላይ
ሁሌም አስብሃለሁ ነው የሚለው። በአንድ ላይ ጠቅል ስናደርገው ሁሌም አስብሃለሁ ብለን እናነባለን እንጽፋለን። እንግዲህ ሁሌም አስብሃለሁ፣ ሁሌም አስብሻለሁ ለማለት በዚህ መልኩ መጻፍ እንችላለን። ቴክስት ልናደርግ እንችላለን ማለት ነው። በቀላሉ ሁሌም አስብሃለሁ ብለን እናነባለን እንጽፋለን። ቀጣይ ደግሞ የህይወቴ ንግስት በአንድ ላይ የህይወቴ ንግስት ነው የሚለው። በአንድ ላይ የህይወቴ ንግስት ነሽ፣ የህይወቴ ንግስት ነህ ልንል እንችላለን። በዚህ መልኩ እናነባለን እንጽፋለን። ቀጣይ ደግሞ ከልቤ እወድሻለሁ በአንድ ላይ ከልቤ እወድሻለሁ ነው የሚለው። ጠቅለል ስናደርገው ከልቤ እወድሻለሁ ብለን እናነባለን እንጽፋለን ማለት ነው። ቀጣይ አሁንም ከልቤ እወድሃለሁ ከዚህ ጋር ለወንድ ነው ማለት ነው። ይሄ ለሴት ነው። ይሄ በአንድ ላይ ከልቤ እወድሃለሁ ብለን እንጽፋለን እናነባለን በቀላሉ መንገድ። ቀጣይ ደግሞ ከዚህ ጋር ሁሉ ነገሬ ነህ ወይም ነሽ በአንድ ላይ ሁሉ ነገሬ ነህ ወይም ነሽ ነው የሚለው። ጠቅለል ስናደርገው ሁሉ ነገሬ ነህ፣ ሁሉ ነገሬ ነሽ። እንግዲህ ሁሉ ነገሬ ነህ፣ ሁሉ ነገሬ ነሽ ለማለት በዚህ መልኩ ማለት እንችላለን መጻፍ እንችላለን ማለት ነው። ቀጣይ ደግሞ ሁሌም በልቤ ነሽ፣ ሁሌም በልቤ ነሽ ነው የሚለው። ጠቅለል ስናደርገው ሁሌም በልቤ ነሽ፣ በዚህ መልኩ መጻፍ እንችላለን ማንበብ እንችላለን ማለት ነው። ቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ